በደቡብ ሊባኖስ የተከሰተውና አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በጠመንጃ ሲመታና ሲያፈርስ የሚያሳየው ተንቀሳቃሽ ምስል በዓለም አቀፍ ደረጃ ከፍተኛ ድንጋጤንና ቁጣን ቀስቅሷል። ይህ ድርጊት የተፈጸመው እስራኤል በሊባኖስ ውስጥ በምታካሄደው ወታደራዊ ዘመቻ ወቅት ሲሆን ድርጊቱ በማህበራዊ ሚዲያዎች ላይ ሰደድ እሳት ሆኖ በመሰራጨቱ ብዙዎችን በእጅጉ አስቆጥቷል። ሁኔታው ከወታደራዊ ግጭት ባለፈ የሃይማኖትና የባህል እሴቶችን የሚነካ በመሆኑ በተለይም በመካከለኛው ምስራቅና በዓለም ዙሪያ በሚገኙ ክርስቲያኖች ዘንድ ትልቅ ቅሬታን ፈጥሯል። የዚህ ድርጊት መጋለጥ በሊባኖስ የሚገኙ ጥንታውያን የክርስቲያን ማህበረሰቦችን ስጋት ውስጥ የከተተ ሲሆን በጦርነት ቀጠና ውስጥ የሚገኙ ሃይማኖታዊ ቅርሶች ምን ያህል ለአደጋ የተጋለጡ መሆኑን በግልጽ አሳይቷል። ብዙዎች ድርጊቱን የወታደሩ ስህተት ብቻ ሳይሆን በጦርነት ውስጥ የሚጠፋውን የሞራል ልክነት ማሳያ አድርገው ተመልክተውታል። የክስተቱ መጋለጥ ወዲያው ዲፕሎማሲያዊ ጫናዎችን ያስከተለ ሲሆን የእስራኤል መንግስትም በጉዳዩ ላይ አስቸኳይ ምላሽ እንዲሰጥ አስገድዶታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ክስተት ተከትሎ በሰጡት መግለጫ የተፈጸመው ድርጊት የእስራኤልን ይፋዊ ፖሊሲና እሴት እንደማይወክልና ድርጊቱንም በጽኑ አውግዘዋል። ኔታንያሁ የእስራኤል መከላከያ ሰራዊት ለሁሉም ሃይማኖቶች ክብር እንደሚሰጥና እንዲህ ያሉ ድርጊቶች ፈጽሞ ተቀባይነት እንደሌላቸው ገልጸዋል። ጠቅላይ ሚኒስትሩ በቪዲዮ ላይ የታዩት ወታደሮች ተለይተው ጥብቅ የዲሲፕሊን እርምጃ እንደሚወሰድባቸው ቃል በመግባት ሁኔታውን ለማርገብ ጥረት አድርገዋል። ይሁን እንጂ የኔታንያሁ መግለጫ በብዙዎች ዘንድ በጥርጣሬ ታይቷል። ተቺዎች እንደሚሉት መንግስታቸው በጋዛና በሊባኖስ በሚካሄደው ጦርነት ወቅት ለሲቪል ተቋማትና ለሃይማኖት ስፍራዎች የሚሰጠው ጥበቃ አነስተኛ መሆኑን ይከራከራሉ። በሌላ በኩል የእስራኤል ደጋፊዎች ኔታንያሁ የሰጡት ፈጣን ምላሽ አገሪቱ ለሃይማኖታዊ ነጻነትና መቻቻል ያለባትን ቁርጠኝነት የሚያሳይ ነው ብለው ይሟገታሉ። ስለ ኔታንያሁ እውነተኛ አመለካከት ስናወራ ጉዳዩ የፖለቲካና የታሪክ ድብልቅ አለው። በፖለቲካው መድረክ ኔታንያሁ በዓለም ዙሪያ ካሉ ክርስቲያኖች ጋር በጣም ጥብቅ ግንኙነት አላቸው። እነዚህ የክርስቲያን ዘርፎች ለእስራኤል የሚያደርጉት የገንዘብና የፖለቲካ ድጋፍ ኔታንያሁ እንደ ትልቅ ስትራቴጂካዊ አጋርነት ስለሚመለከቱት ለክርስቲያኖች ያላቸውን አክብሮት በየመድረኩ ይገልጻሉ። ሆኖም በእስራኤል ውስጥ የሚገኙ የሀገር በቀል ክርስቲያኖች ዘንድ ያለው እውነታ ከዚህ የተለየ ሊሆን ይችላል። ባለፉት ዓመታት በኢየሩሳሌም የሚገኙ ክርስቲያን መሪዎች በአክራሪ አይሁዶች የሚፈጸምባቸው ትንኮሳና በቤተ ክርስቲያን ይዞታዎች ላይ የሚደረገው ጫና እየጨመረ መምጣቱን ሲያመለክቱ ቆይተዋል። ኔታንያሁ እነዚህን ጥቃቶች በንግግር ቢያወግዙም በተግባር ግን አክራሪ ቡድኖችን በመቆጣጠር ረገድ ደካማ ናቸው የሚል ወቀሳ ይቀርብባቸዋል። በታሪክ ሂደት ውስጥ በአይሁድ አክራሪዎችና በክርስቲያን ቅዱሳን ስፍራዎች መካከል ግጭት ሲከሰቱ መቆየታቸው አይዘነጋም። ለምሳሌ እንደ አውሮፓ የዘመን አቆጣጠር በ2015 ቸርች ኦፍ ዘ መልቲፕሊኬሽን ተብሎ የሚጠራውና በገሊላ የሚገኘው ጥንታዊ ቤተክርስቲያን በአክራሪ አይሁዶች በእሳት ቃጠሎ ጉዳት ደርሶበት ነበር። በወቅቱ ጣዖት አምላኪዎች መጥፋት አለባቸው የሚሉ ጽሑፎች በግድግዳው ላይ ተጽፈው ተገኝተዋል። ይህም በወቅቱ በቫቲካንና በሌሎች የዓለም ክፍሎች ከፍተኛ ተቃውሞ አስነስቷል። ከዚህ በተጨማሪ በኢየሩሳሌም የሚገኘውና ለክርስቲያኖች እጅግ የተቀደሰው የጌታ መቃብር ቤተክርስቲያን አካባቢ የክርስቲያን መንፈሳዊ መሪዎችና ምዕመናን በመንገድ ላይ ሲሄዱ በአክራሪ አይሁዶች ምራቅ የመጥፋትና የስድብ ጥቃት እንደሚደርስባቸው በተደጋጋሚ ሪፖርት ተደርጓል። እነዚህ ድርጊቶች በተለያዩ ሀገራት የሚገኙ የክርስትና ተከታዮችን ያስቆጡ ሲሆን በተለይም በግሪክ፣ በሩሲያና በአርሜኒያ መንግስታት በኩል ዲፕሎማሲያዊ ቅሬታዎች እንዲቀርቡ ምክንያት ሆነዋል። የአይሁድ እምነት አክራሪዎች እንዲህ አይነት ድርጊት የሚፈጽሙት ሃይማኖታዊ ንጽህናን ለመጠበቅ በሚል የተሳሳተ ትርጓሜ እንደሆነ ይነገራል። ይሁን እንጂ አብዛኛው የአይሁድ ማህበረሰብና የእምነቱ መሪዎች እንዲህ ያሉ ድርጊቶችን የእግዚአብሔርን ስም ማርከስ በማለት ያወግዛሉ። ቢሆንም ግን በፖለቲካዊ አለመረጋጋት ወቅት እነዚህ አክራሪ ስሜቶች ገንፍለው የመውጣት ባህሪ ያላቸው። በሊባኖስ የተከሰተው የቅርብ ጊዜ አጋጣሚ ደግሞ በጦርነት መሃል የቆመ ወታደር የፈጸመው በመሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። ወታደሩ ይህንን ያደረገው ከግል ጥላቻ ነው ወይስ በጦርነቱ ስሜት ተገፋፍቶ የሚለው ጥያቄ ቢነሳም ውጤቱ ግን በሃይማኖቶች መካከል ያለውን መተማመን የሚሸረሽር ሆኗል። ይህ ክስተት በሊባኖስ ውስጥ ያሉ ክርስቲያን ማህበረሰቦች በእስራኤል ላይ ያላቸውን አቋም ይበልጥ እንዲጠናከር አድርጎታል። በተጨማሪም በዓለም ዙሪያ ያሉ የሰብአዊ መብት ተሟጋቾች የጦርነት ህጎች ሃይማኖታዊና ባህላዊ ቅርሶችን የመጠበቅ ግዴታ እንደሚጥሉ ያስታውሳሉ።
የሄግ ስምምነት ማንኛውም ወታደራዊ ኃይል በጦርነት ወቅት የሃይማኖት ስፍራዎችን ኢላማ ከማድረግና ከመጉዳት እንዲቆጠብ ያዛል። በእስራኤል ወታደር የተፈጸመው ይህ ድርጊት ዓለም አቀፍ ሕግ የሚጥስ በመሆኑ እስራኤልን በዓለም አቀፉ ማህበረሰብ ፊት ለትችት አጋልጧታል። ኔታንያሁ ይህንን ትችት ለመከላከል በሚያደርጉት ጥረት ውስጥ እስራኤል በመካከለኛው ምስራቅ ብቸኛዋ የሃይማኖት ነጻነት የምታከብር ሀገር መሆኗን ደጋግመው ይገልጻሉ። በጎረቤት ሀገራት ክርስቲያኖች በከፍተኛ ሁኔታ ስደትና ግድያ እንደሚፈጸምባቸው በመጥቀስ የእስራኤል ክርስቲያኖች ግን በሰላም እንደሚኖሩ ለማሳየት ይሞክራሉ። ይህ አባባላቸው በከፊል እውነት ቢሆንም በኢየሩሳሌም ያሉ የቤተ ክርስቲያን አባቶች ግን እየተገፋን ነው የሚለውን ድምጻቸውን ማሰማት አላቆሙም። የአሁኑ የሊባኖስ ክስተት ሌላኛው አደገኛ ጎኑ ግጭቱን ወደ ሃይማኖታዊ ጦርነት የመቀየር ዕድል ስላለው ነው። የታጠቁ ቡድኖች እንዲህ ያሉ አጋጣሚዎችን በመጠቀም እስራኤል በእምነታችሁ ላይ ዘምታለች የሚል ቅስቀሳ በማድረግ ክርስቲያኖችን ወደ ራሳቸው ጎን ለማሰለፍ ይጠቀሙበታል። ይህ ደግሞ በመካከለኛው ምስራቅ ውስጥ ያለውን ስስ የሆነ የሃይማኖቶች ሚዛን ሊያናገው የሚችል ትልቅ ስጋት ነው። በታሪክ ስንመለከት እንደ አውሮፓ የዘመን አቆጣጠር በ1948ቱ የእስራኤል ምስረታ ጦርነት ወቅትም በርካታ የክርስቲያን መንደሮችና አብያተ ክርስቲያናት መፈናቀልና መፍረስ ደርሶባቸዋል። በወቅቱ የነበረው ውጥረት እስካሁንም ድረስ በክርስቲያን ፍልስጤማውያን ልብ ውስጥ ጠባሳ ጥሎ አልፏል። ይህም በዘመናዊቷ በእስራኤልና በክርስትናው ዓለም መካከል ላለው ግንኙነት አንዱ መጥፎ የታሪክ አሻራ ሆኖ እስከዛሬ ድረስ ይቆጠራል። የኔታንያሁ መንግስት አሁን ካለበት የፖለቲካ ጥምረት አንጻር እጅግ አክራሪ የሆኑ አይሁዶችን በካቢኔ ውስጥ አካቷል። እነዚህ ሚኒስትሮች ለክርስቲያኖችም ሆነ ለሌሎች እምነቶች ያላቸው አመለካከት ጥንቃቄ የጎደለው በመሆኑ ለጠቅላይ ሚኒስትሩ ዲፕሎማሲያዊ ሥራ ትልቅ ራስ ምታት ሆኗል። ኔታንያሁ በአንድ በኩል የዓለምን ክርስቲያኖች ድጋፍ ይፈልጋሉ፣ በሌላ በኩል ደግሞ የአክራሪ ደጋፊዎቻቸውን ፍላጎት ማሟላት ይፈልጋሉ። በዚህ መሃል የሚጎዱት ደግሞ በጦርነት ቀጠና ውስጥ የሚገኙ ንጹሃንና የማይተኩ የታሪክ ቅርሶች ናቸው። የኢየሱስ ክርስቶስ ሐውልት መፍረስ ምልከታው ትርጉሙ በጣም ትልቅ ነው። ይህ ሐውልት በሊባኖስ ለሚገኙ ክርስቲያኖች የተስፋና የሰላም ምልክት ነበር። መፍረሱ ደግሞ በጦርነቱ ምክንያት ለሚሰቃዩ ሰዎች ሌላ ተጨማሪ የስነ ልቦና ስብራት እንዲሁም የመንፈስ ቁስል ሆኖባቸዋል። ይህ ክስተት እንደገና እንዳይደገም እስራኤል ለወታደሮቿ የምትሰጠውን ስልጠናና መመሪያ ማጤን እንዳለባት የሰብአዊ መብት ድርጅቶች ያሳስባሉ። በጦርነት ወቅት የሚፈጸሙ ግላዊ ድርጊቶች የሀገርን ገጽታ እንዴት ሊያበላሹ እንደሚችሉ ይህ ትልቅ ትምህርት ነው። ኔታንያሁ የገቡት ቃል በተግባር ተተርጉሞ ወታደሮቹ መቀጣታቸው ካልታወቀ ግን ውግዘቱ እንደ ፖለቲካዊ ፍጆታ ብቻ ተቆጥሮ ሊቀር ይችላል። ሌላው ሊጠቀስ የሚገባው ነጥብ በሊባኖስ ውስጥ ያሉ የክርስቲያን መሪዎች ለክስተቱ የሰጡት ምላሽ ነው። የሊባኖስ ማሮናይት ቤተክርስቲያን ድርጊቱን አረመናዊ በማለት የገለጸችው ሲሆን ዓለም አቀፉ ማህበረሰብ ለሃይማኖታዊ ስፍራዎች ጥበቃ እንዲያደርግ ጥሪ አቅርባለች። ይህ ደግሞ በሊባኖስ የውስጥ ፖለቲካ ውስጥ ያሉ ልዩነቶች ተረስተው ሁሉም ለእምነታቸው ጥበቃ እንዲቆሙ አድርጓል። በመካከለኛው ምስራቅ የክርስትና ታሪክ እጅግ ጥንታዊ ቢሆንም ባለፉት 10 ዓመታት ቁጥራቸው በከፍተኛ ሁኔታ እየቀነሰ መጥቷል። እንዲህ ያሉ ጥቃቶች ደግሞ የቀሩት ክርስቲያኖች ተስፋ ቆርጠው ሀገራቸውን ጥለው እንዲሰደዱ የሚያደርግ ሌላ ምክንያት ይሆናል። ስለዚህ የኔታንያሁ መንግስት የሚወስደው እርምጃ የቀጠናውን የህዝብ ስብጥር ለመጠበቅ ጭምር ፋይዳ ያለው መሆኑ ሊታወቅ ይገባል። በተለያዩ የዓለም ሀገራት የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ሌሎች አብያተ ክርስቲያናትን በኢየሩሳሌም ካላቸው ይዞታ ጋር በተያያዘ መሰል ስጋቶች አሏቸው። የእስራኤል መንግስት በታሪክና በቅርስነት የሚታወቁትን እነዚህ ስፍራዎች የመጠበቅ ግዴታ አለበት። በሊባኖስ የታየው አይነት ድርጊት ወደ ኢየሩሳሌም ቅዱሳን ስፍራዎች እንዳይሸጋገር ከፍተኛ ጥንቃቄና ቁጥጥር ያስፈልጋል። ይህ ክስተት በምዕራባውያን ሚዲያዎችም ትኩረት ተሰጥቶታል። አንዳንዶቹ ድርጊቱን እንደ አንድ የወታደር ስህተት ሲያቀርቡት፣ ሌሎች ግን በስርዓት ውስጥ ያለውን የሌሎች እምነቶችን አለመቀበር ችግር አድርገው ይዘውታል። ይህም በእስራኤል ላይ የሚነሳውን የተቃውሞ ድምፅ በዓለም አቀፍ ደረጃ እንዲጎላ አድርጎታል። በተለይም በቫቲካን በኩል የተሰጠው ዝምታ ብዙዎችን ቢያስገርምም በውስጥ መስመር ግን ከፍተኛ ግፊት እየተደረገ እንደሆነ ይነገራል። የኔታንያሁ የፖለቲካ ተንታኞችም ይህንን አጋጣሚ ጠቅላይ ሚኒስትሩን ለመንቀፍ ተጠቅመውበታል። እስራኤልን በዓለም ፊት የምታሳፍርና ወታደራዊ ስነ ምግባር የጎደለው ሰራዊት እንዳላት የሚያሳይ ነው በማለት ወቅሰዋል። ይህ ደግሞ በአገሪቱ የውስጥ ፖለቲካ ላይ ተጨማሪ ውጥረት ፈጥሯል። ኔታንያሁ የአገሪቱን ገጽታ ለመጠበቅ በሚዲያ የሚያደርጉት ዘመቻ ምን ያህል ውጤታማ ይሆናል የሚለው ገና የሚታይ ይሆናል። የክርስቲያን ወጣቶች በማህበራዊ ሚዲያ ላይ የሚያደርጉት ተቃውሞም ሌላው ትልቅ ኃይል ሆኗል።
ሐውልቱን ማፍረስ ትችላላችሁ፣ እምነቱን ግን አታፈርሱም በሚሉ መፈክሮች ክስተቱን ለዓለም በማሳወቅ ላይ ናቸው። ይህ ህዝባዊ ንቅናቄ ኔታንያሁ የገቡትን ቃል እንዲፈጽሙና ወታደሮቹን ተጠያቂ እንደሚያደርጉ ከፍተኛ ጫና እያሳደረ ይገኛል። መረጃችንን ስናጠቃልለው ሃይማኖታዊ ስፍራዎችና ምልክቶች የሰው ልጅ የጋራ ቅርሶች ናቸው። በየትኛውም እምነት ላይ የሚፈጸም ጥቃት ለሰላም የሚደረገውን ጥረት ወደ ኋላ የሚጎትት ነው። በሊባኖስ የተከሰተው ጉዳይ የኔታንያሁ መንግስት ለክርስቲያኖች ያለውን አክብሮት በተግባር የሚፈትንበት አጋጣሚ ሆኗል። ዓለም አቀፉ ማህበረሰብም እንዲህ ያሉ የጥላቻ ድርጊቶች በየትኛውም ወገን እንዳይፈጸሙ ጫና ማድረጉን መቀጠል ይኖርበታል። እናንተስ እንዲህ አይነት ድርጊቶች በመፈጸማቸው ምን አይነት ጉዳት ይኖራቸዋል? ለእስራኤልስ ምን አይነት ገጽታ ይሰጣታል? የሚለውን ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ አኑሩ። መረጃውን ወደ እናንተ ያደረስኩት ጌራ ነበርኩ። መልካም ጊዜን ተመኘው።